ሰላም ሰላም ቤተሰብ እንደምን ዋላችሁ፣ እንደምን አደራችሁ በያላችሁበት ሰዓት አቆጣጠር ማለት ነው። እንግዲህ ከዚህ ቀጥዬ ደግሞ እ፣ የሚገርሙ እንደ አስደናቂ የሆኑ መስሎ የታዩኝን ነገሮችን ከስዊድንም ይሁን ከኢትዮጵያ በየጊዜው ለማቅረብ እሞክራለሁ። በዚህ መሰረት እንግዲህ በዚህኛው ቪዲዮዬ ማለቴ ነው እ፣ ስዊድን ለኤስቶኒያ 600 ሚሊዮን ዩሮ ከፍላ ወደ 600 የሚያክሉ እስረኞችን ወደ ኤስቶኒያ ልታዛቡ ነው እንግዲህ እና ኤስቶኒያ በሚገኘው ታርቱ የሚባል እስር ቤት እ፣ እዛ ለማስፈር ተስማምታለች ማለት ነው። የተወሰኑትንም ልካለች፣ የሚቀሩትም ደግሞ በየጊዜው እንትን ለመላክ ተስማምተዋል ማለት ነው። እና ይህ ማለት ምንድን ነው? ለእያንዳንዱ እስረኛ 8500 ዩሮ ከፍላ ወደ 600 የሚጠጉትን እስረኞችን ወደ 600 ሚሊዮን ለኤስቶኒያ የጎረቤት ሀገር ኤስቶኒያ መንግስት እንግዲህ ያንን ከፍላ እስረኞችን ማዛወር ጀምራለች ማለት ነው። ይህን የምታደርገው ለምንድን ነው? እ፣ በእርግጥ ምናልባት ይመስለኛል ብዙ እስር ቤት ላይ ስለሌላት ሊሆን ይችላል ስዊድን። ነገር ግን ያሏትን እስር ቤቶች እንግዲህ ከመጨናነቅ የተነሳ እንዳይጨናነቁ ለማለት ፈልጋ ነው እንግዲህ ወደ ኤስቶኒያ የምትልከው። እና እ፣ ይሄ እንግዲህ ሊሆን የቻለ ምንድን ነው? በተለይ እዚህ ስዊድን ሀገር እስረኛ ማለት እኔ እንኳን ታስሬ ባላቅም በእስር ቤት ያለው እስረኞች በቃ እንደ ቤርጎ ቤት ማለት ነው። የተመቻቸ ነው ሁሉ ነገር። እስረኛ አይመስሉም። ከሰው ተገለው እስር ቤት መቀመጣቸው ነው እንጂ ሁሉ ነገር የተሟላላቸው ናቸው። የሚበሉት፣ የሚጠጡት ሁሉ ነገር የተሟላ ነው። እ፣ እና አይዶን እንግዲህ እ፣ እስር ቤትን እዚህ ሰርተው እንደገና እንትን ከማለት ወደ ኤስቶኒያ የሚልኩበትን አዋጭነቱን አይተው ሊሆን ይችላል። እንግዲህ እዚህ ሀገር ለፖሊሶች የሚከፍሉት ደሞዝ ይሁን ለሰራተኛ የሚከፈል ምግብ ለሚሰሩት ለተለያዩ እንትኖች ወጪው ምናልባት ቤቱን ለመስራትን ወጪው እ፣ በጣም ውድ ስለሆነ ሊሆን ይችላል። የራስህ ግምት ነው። ነገር ግን 600 ሚሊዮን ከፍላለች እንግዲህ አሁን ለኤስቶኒያ። ግን የተስማሙበት አንዱ ነገር ምንድን ነው? ክሪሚናል የሆኑት ወንጀለኞችን ላለመቀበል ተስማምታለች። ሁለቱም ተስማምተዋል። እንግዲህ ያው ሌሎችን ግን ኦልሞስት ወደ ታርቱ እስር ቤት ተዛውሯል ማለት ነው። እና ይህንን ለማለት ፈልጌ ነው። እ፣ ቀሪዎቹን እንግዲህ በየጊዜው ስለ ኢትዮጵያም ይሁን ስለ ስዊድንም ይሁን ስለ ሌሎችም አስደናቂ የሆነ እንደዚህ አይነት ነገሮችን ዜናዎችን ካገኘን ለማቅረብ እሞክራለሁ። ለአሁኑ ይሄን ይመስላል ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። ታንክ ዩ ቬሪ ማች